አሰላሙ አለይኩም ሀባይቢ እንዲሁም የሌላ ሃይማኖት ተከታዮች እንደምን አላችሁ? ሰላማችሁ ብዘት ይበልልኝ። ዛሬ ይዘላችሁ የመጣሁ ሸርበትል ድጃጅ በዶሮ በአትክልት እንዲሁም በሸሪያ አድርገን ነው የምንሰራው። በጣም የሚጣፍጥ ለዚዝ ነው። እንዲሁም ለልጆች ማሻላ ተባረከላህ ነው ልነግራችሁ አልችልም። እና ሀባይቢ መጀመሪያ ስድር ድጃጅ ነው የምንጠቀመው። ስድር ድጃጅ 2 ቅጣዓ የሚያክል ነው የተጠቀምኩት ማለት ነው። እናንተ የምትፈልጉትን ታፋም ሆነ ሌሎቹ መጠቀም ትችላላችሁ። እንዲሁም ደግሞ ዶሮ ስትሰሩ እየቆራረጣችሁ ያስቀመጣችሁት ካለ በእንደዚህ አይነት መስራት ትችላላችሁ ማለት ነው። እና በመጀመሪያ ከላይ ላይ የሚወጣን ቆሻሻን አስወግዳለሁ። ከዛ በኋላ ነው ቅመማ ቅመሜን የምጨምረው። በደንብ አድርጌ ከወጣልኝ በኋላ ማለት ነው 2-3 ይወጣል። በደንብ አድርጌ ማጽዳት አለብኝ። አጸዳዋለሁ ማለት ነው። ዶሮን ካጸዳሁ በኋላ ከዛ በኋላ ቅመማ ቅመሙ ጨምራለሁ። 2 መካከለኛ ሽንኩርት፣ ሩብ ማንኪያ ቆንጆ በርበሬ እንዲሁም የዶሮ ቅመማ ቅመም 1 ማንኪያ በትንሹ 1 ማንኪያ ትልቅ ጨው ጨምሬለሁ ማለት ነው። የዶሮ ቅመማ ቅመም በምትወዱትን ቅመም መቀየር ትችላላችሁ። እና ከዛ በኋላ ስድር ድጃጄ በደንብ ከበሰለልኝ በኋላ ካየሁትኝ በኋላ ምን አረጋለሁ? ስድር ድጃጁን አወጣዋለሁ። ከዛ በኋላ በእንደዚህ አይነት መልኩ ኸይጥን በሚመስል መልኩ ማለት ነው እንደዚህ ለያየዋለሁ። በደንብ አድርጌ ድቅቅ አረገዋለሁ። ከዛ በኋላ መረቁ ደግሞ ስለምጠቀመው አጥልዬ አስቀምጠዋለሁ ማለት ነው። እና ሐባይቢ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያላረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቅ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። የምታበረታቱኝ አላህ ይስጥልኝ፣ አላህ ያክብርልኝ እላችኋለሁ። ኢንሻአላህ በእንደዚህ አይነት መልኩ ዶሮውን እንቆራርጣለን ማለት ነው። አሁን ወደሚቀጥለው ስራ እንገባለን። 1 ማንኪያ የሚያክል ቅቤ ወይም ዝብዳ እንጠቀማለን። ዝብዳ ለሾርባ كتير طعمه لذيذ ያደርገዋል። በጣም ያስጣፍጠዋል ማለት እንዲጣፍጥ ያደርገዋል። እንዲሁም ምን እጠቀማለሁ? ዘይት፣ የምግብ ዘይት 1-2 ማንኪያ የሚያክል እጠቀማለሁ። ከዛ በኋላ ትንሽ ቅቤውን ቀለጥ ካለልኝ በኋላ ምን እጨምራለሁ? ሽንኩርት 1 ሽንኩርት ተለቅ ያለ ከትፌ አዘጋጅቻለሁ። ተለቅ ያለው ሽንኩርትን እጨምራለሁ ማለት ነው። ከዛ ሽንኩርቱን በደንብ አመስ ካረኩትኝ በኋላ ምን እጠቀማለሁ? ጅዘር ወይም ካሮት ፈቅፍቄ አዘጋጅቻለሁ። 1-2 ካሮት የሚያክል ማለት ነው። እሱን ትንሽ ሽንኩርቴን ካቁላላሁትኝ በኋላ ላይ እጨምራለሁ። ካሮቴን ከጨመርኩትኝ በኋላ ምን እጨምራለሁ? ትንሽ ካሮቱን አመስ አርጌ ከሽንኩርቱን ካዋሃድኩትኝ በኋላ ምን እጨምራለሁ? ድንች በ4 ማዕዘን መካከለኛ አርጌ የቆረጥኩትኝ አለኝ ማለት ነው፣ የከተፍኩትኝ። እና እናንተ በድንቹ መልክ መቀየር የምትፈልጉት በኩሳ መቀየር ትችላላችሁ። 1-3 መካከለኛ የሆነ ኩሳ ፈቅፍቃችሁ መጨመር ትችላላችሁ ማለት ነው። እኔ ብዙ ጊዜ በኩሳ ነው የምንሰራው። ዛሬ ኩሳ ስለሌለኝ በድንቹን ቀየርኩትኝ ማለት ነው። ድንቹም ኩሳውን ጅዘሩን መጠቀም ትችላላችሁ፣ የእናንተ ምርጫ ነው ማለት ነው። እና ሐባይቢ ከዛ በኋላ ምን አረጋለሁ? ድንቹን፣ ኩሳውን፣ ሽንኩርቱን አብረው ከተቁላላ በኋላ ምን እጨምራለሁ? ዱቄት 1-2 ማንኪያ የሚያክል እጨምራለሁ ማለት ነው። 2 ማንኪያ ዱቄት የማትፈልገው ካላችሁ በምን መቀየር ትችላላችሁ? በሹፋን 1-3 ማንኪያ ሹፋን ትጨምርበታላችሁ። ማሻአላህ በሹፋንም ለዚዝ ነው፣ በዱቄትም ለዚዝ ነው። ማሻአላህ ተባረከላህ ነው። እናንተ እንደ ምርጫችሁ እንደ አማራጭ እንዲሆናችሁ ነው እምነግራችሁ ማለት ነው። ከዛ በኋላ መረቅ ድጃጁን ያዘጋጀነው አለ አይደል? ትንሽ ዱቄቱን አመስ ካረግነው በኋላ ካዋሃድነው በኋላ መረቅ ድጃጁን እንጨምራለን። ከዛ መረቅ ድጃጁን ከጨመረን በኋላ እንደ አይተን ውሃ እንጨምራለን ማለት ነው። አሁን ውሃ ጨምርበታለሁ። 1 ኩባያ የሚያክል ውሃ ጨምርበታለሁ። ከዛ በኋላ እናንተ አይታችሁ ውሃ የሚያጨምራችሁ ከሆነ ውሃ እየጨምራችሁ ወፍረቱን፣ ቅጥነቱን የእናንተ ምርጫ ነው። አሁን ይህንን ደግሞ ሩብ የሚያክል ነው የምጨምረው፣ ማጁ ማለት ነው። ሩብ የሚያክል እጨምራለሁ። ከዚህ በኋላ ያለው ደግሞ ምን እጨምራለሁ? ሸሪያ
ሼሪያ ለሾርባ በጣም ጣፋጭ እንዲሆን ያደርገዋል፣ ውበቱም ያሳምረዋል። እና ሐባይቢ እኔ ያለኝ ሼሪያውን ወፈር ያለ ስለሆነ ፈጠጥ እንዳይል ሰባብሬ አንድ ማንኪያ ከግማሽ የሚያክል ነው የጨመርኩትኝ። እናንተ ግን ይህን ቀጫጭን ሼሪያ ካላችሁ 2 ማንኪያ 3 ማንኪያ ብትጨምሩበት ያጣፍጠዋልና በእንደዚህ አይነት መልኩ ጨምሩ ማለት ነው። አሁን በእንደዚህ አይነት መልኩ ከድኜ ትንሽ ደቂቃ እንዲበስልልኝ ያደርጋለሁ። ከዛ በኋላ ያለው ደግሞ ምን አደርጋለሁ? በእንደዚህ አይነት መልኩ ከበሰለልኝ በኋላ ማለት ነው እሳቱን እቀንሰዋለሁ። እሳቱን ቀንሼ ጨውን ቀመስኩት። ጨውን ያንሰዋል። እናንተ ጨውም ሆነ ቅመም ካነሳችሁ አይታችሁ ጨምሩ። እኔ ግን ጨው ብቻ ስላነሰው ጨውን ጨመርኩበት ማለት ነው። ዶሮውን ካስገባሁትኝ በኋላ አሁን ለ10 ደቂቃ የሚያክል ከደና አድርጌ እንዲበስል አድርገዋለሁ። እሳቱን ቀንሼ ማለት ነው። ውሃም ያስፈልገዋል። አየሁትኝ ውሃ ጨምሬ ከደና አድርጌ ለ10 ደቂቃ የሚያክል እንዲበስል አድርገዋለሁ። ከዛ በኋላ ደግሞ ከ10 ደቂቃ በኋላ ደግሞ በግዶንስ አዘጋጅቻለሁ ማለት ነው። 1 ሩብ ኩብ የሚያክል። ከዛ በኋላ በመጨረሻ እጨምራለሁ ማለት ነው። በእንደዚህ አይነት መልኩ መጨረሻው ካለቀልኝ በኋላ ነው የምጨምረው ማለት ነው። ጨምሬ ካማሰልኩትኝ ትንሽ ሽታውን ወጣ ካለ በኋላ አጠፋዋለሁ። ጨርሻለሁ ማለት ነው። በእንደዚህ አይነት መልኩ የዛሬ ሾርባዬን ጨርሻለሁ። ብትቀምሱት በጣም ይጣፍጣል። በጣም ለዚዝ ነው። ማሻላ ተባረከላ ነው። ለአዋቂም ለህፃንም ለምሳም ለእራትም ለሁሉም የሚሆን ነው። ኢንሻአላህ ሞክሩት እላችኋለሁ። እንደምትወዱት ደግሞ እርግጠኛ ነኝ። ኢንሻአላህ ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ ያረጋችሁ አበረታቱኝ። እንዲሁም የደወል ምልክቷን በማጥቆር አዲስ ነገር ስለቀ እንዲደርሳችሁ አድርጉ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ኢንሻአላህ ለዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ እናንተም እኔም ቸር ያቆየን። ባይ ባይ።